ማርች 10 የዕለቱ መልእክት ርዕስ መንፈሳዊነትን መያዝ። በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 17 እስከ 19። ባለሀብቶች አካባቢ ከሚሰሙ ድምጾች መካከል ታማኝ ሰራተኞችን ያዝ። አዳዲስ ኢንቨስትመንትን ለመስራት አስፈላጊውን ቦታ ያዝ። ጉዳይህን እንዲያስፈጽሙልህ ባለስልጣናቱን በጥቅም ያዝ። አንዳንዶችን በወዳጅነት ሌሎችን ደግሞ በጥቅም ከመያዝ አትቦዝን የሚሉት በስፋት ይንሸራሸራሉ። መጽሐፍ ቅዱስ ለባለ ሀብቶች መልእክት ይኖረው ይሆንን? ኢኮኖሚውን ለመያዝ ከሚደረገው እንቅስቃሴ በላይ ትኩረት የሚያሻው ሌላ ጉዳይ ይኖር ይሆንን? የዛሬው ጥሞና መልእክታችን እነዚህ ጉዳዮች ላይ ትኩረት ያደርጋል። ሐዋርያው ጳውሎስ ለባለ ሀብቶች ያለው ምክር ይህንና ያንን ምድራዊ ነገር ያዙ የሚል ሳይሆን እውነተኛ መንፈሳዊነትን ያዙ የሚል ነበር። እውነተኛ መንፈሳዊነት መገለጫው ደግሞ አንደኛ ሁሉን አትርፎ በሚሰጠን በእግዚአብሔር መታመን፣ በእርሱ ደስ መሰኘትና እርሱን ተስፋ ማድረግ ነው። ሁለተኛ ከትዕቢት የጸዳ እሳቤ መገንባት ነው። ሶስተኛ መልካም ማድረግን መለማመድ ነው። አራተኛ በበጎ ሥራ ባለጠጎች መሆን ነው። አምስተኛ መርዳት፣ ማካፈልና ለበጎ ሥራ የተዘጋጁ መሆን ነው። እንግዲህ ባለሀብቶች ሁልጊዜ ማሰብ የሚኖርባቸው ስላላቸው ገንዘብ በመጨነቅ እንቅልፍ በማጣትና በመስገብገብ መኖር ሳይሆን እውነተኛው መንፈሳዊ ሕይወት በመያዝ መኖርን ነው። ይህን ሲያደርጉ ከእግዚአብሔር፣ ከቤተሰባቸው፣ ከቤተ ክርስቲያን አልፎም ከማህበረሰቡ ጋር በሰላም መኖር ይችላሉ። መልካም ስም ያገኛሉ። ክርስቶስ ኢየሱስን የማይከተሉ ባለሀብቶችን መማረክ ይችላሉ። እውነተኛ መንፈሳዊነት መሆን ካልቀረ እንደሷ ነው እንጂ እስከሚባል ድረስ ጌታን ማስከበር ይቻላል። ስለዚህ ባለሀብቶች ሆይ እውነተኛውን መንፈሳዊ ሕይወትን ያዙ፣ ከአስመሳይ መንፈሳዊነትም እራቁ። መንፈሳዊ ሕይወትን ለመያዝ ደግሞ በግላችሁ ወደ ጌታ ቅረቡ እንጂ የአገልጋዮች ጥገኛ አትሁኑ። አገልጋዮችን በገንዘባቸው ለመደለል እንደሚሞክሩ እንደ አንዳንዶች አትሁኑ። መንፈሳዊነት በየቀኑ የሚገነባ ልምምድ እንጂ የክት ልብስ እንዳልሆነም አትርሱ። እንዲህ ነው መንፈሳዊነትን መያዝ።